እህታችን ከኢትዮጵያ ወደ ሳውዲ አረቢያ ከሄደች ገና 2 ወሯ ብቻ እንደሆነ ትናገራለች ማለት ነው። በሄደች በ2 ወሯም እሷ ባለማወቅ ያደረገችው ነገር መዳሟ ደግሞ ልጅቷ እያወቀች ሆን ብላ ያደረገች መስሏት በዚያ ተናዳ ስሜታዊ ሆና ምን እንዳደረገቻት የላከችልን መልእክት ላካፍላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙ ሸቃሪት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦች የአገሬ ልጆች እህታችን ከአሁን በፊት አረብ ሀገር ሂዳ አልሰራችም። ስደት ስተር ለመጀመሪያ ጊዜ ነው ማለት ነው። እና ሂዳም እንግዲህ የገባችበት ቤት ትንሽ ከባድ ይመስላል ሴት ጎይቱ ማለት ነው። ምክንያቱም ከባድ ሰው ባትሆን ኑሮ ገና ምንም ቋንቋ በማትችል ሰራተኛ ይሄን ነገር ባላደረገችባት ነበረ። እናታችንም ይሄ ነገር ሲፈጸምባት እንግዲህ በጣም ከፍቶኛል እያለች ነው። እና እናንተም ደግሞ አይዞሽ በሏት። እንዲሁም እንደዚህ ያለ ነገር ገጥሟችሁ እንዴት እየኖራችሁ እንደሆነ እንዴት እንዳለፋችሁትም ልምዱ ያላችሁ ቶችም አካፍሏት። በእርግጥ ጉዳዩ ቀላል ነገር ነው፣ ግን ያከበደው ልጅቷ በኋላ ያደረገችባት ነገር እንጂ ያንኛው እንኳን ኖርማል ነው። በጣም ብዙ ቶቼ የሚኖሩት ህይወት ነው ማለት ነው። በመጀመሪያ ላካፍላችሁ እንዳልኳችሁ አሁን ለምሳሌ አንዲት ከአረብ ሀገር የተመለሰች ሴት ድጋሚ የአረብ ሀገር ዳ ይሄ ነገር ቢከሰትባት ምንም አይመስላትም። ለምሳሌ ያለዋ አሁን ያለሁበት ቤት እንደዚህ አይደለም። ነገር ግን ከዚህ ቤት ወጥቼ ሌላ ቤት ገብቼ ያ ነገር ቢፈጠርብኝ ችግር የለም ብዬ ነው አምኜ የምቀበለው። ለምን ካላችሁ በእኔ ላይ እንኳን ባይደርስ እህቶች እንደዚህ ያለ ህይወት እንደሚኖሩ ከአሁን በፊት እየነገሩኝም እየሰማውም እያየሁም ስለኖርኩኝ ማለት ነው። ግን አዲስ ለሆኑ እህቶቼ ድንገት ለነሱ ብቻ ስለሚመስላቸው ወይም እነሱ ብቻ እንደዚህ የተደረጉ ስለሚመስላቸው ይከፋቸዋል ማለት ነው። አንድ ነገር ግን ቀድመን አውቀን ተዘጋጅተንበት ከቆየን ያ ነገር ሲከሰትብን አንደነግጥም፣ ግራ አንጋባም ማለት ነው። ነገሩን ያካበድኩት ይመስላል፣ ግን ቀላል ነው። ላካፍላችሁ። በመጀመሪያ ልጅቷ የላከችው መልእክት ሰላም የኔ ውድ፣ በጣም ደብሮኛል። ከመጣው 2 ወሬ ነው። መዳም ያንቺ ሰሃን ብላ ሻይ መጠጫ ሰጠችኝ። ከዛ እሺ አልኳት። ዛሬ ኪችን ስትመጣ አጥቤ አንድ ላይ ደርድሬው አየችና ሰሃኑን አውጥታ ፊቴ ላይ ወረወረችብኝ። አያችሁ የሀገሬ ልጆች፣ ያከበደው ነገሩን ይሄ ነው። እንደዚህ ያለ ቤት ከገጠማችሁ እውነት ለመናገር 3 ወራችሁን ሳትሞሉ ወደ ቢሮ ብትመለሱ ይሻላል። ገና ከጅምሩ ምንም አይነት ቋንቋ ሳታውቁ እንደዚህ ያደረገቻችሁ እረ እንደኔ ከባድ ነው። ስለዚህ ባትቀመጡ። ወረወረችብኝ። እዚህ እንዴት ታስቀምጫለሽ አለችኝ። ሰሃኑም ተሰበረ። አስቡት፣ ሰሃኑም ተሰበረ። አሁን በፕላስቲክ ነው የምበለው። ምን ላድርግ? እንዴት እንደከፋኝ ትላለች። እኔን ይክፋኝ የኔ ውድ፣ አይዞን። እሺ ያጋጥማል እንዳልኩሽ አንቺ አዲስ ስለሆንሽ እንጂ ይሄ የተለመደ ነገር ነው። እና ደግሞ እንዲከፋት ያደረጋት ወይንም ደግሞ እኔም ቢሮ መሄድ አለብሽ እንጂ ከዚህ መስራት የለብሽም ያልኩበትን ምክንያት ልንገራችሁ። ለምን አስቀመጥሽው? የአንቺን ሳህን ካሁን በኋላ ከተመገብሽ በኋላ አንድ ጊዜ ታስታውሳላችሁ። የሀገሬ ልጆች ከመዳሜ ጋር ድንገት ነበር የሄድኩት ማለት ነው ከጓደኛዋ ቤት እና ሲሄድ ኢትዮጵያዊ ሰራተኛ አግኝቼ ለእኔ ምግብ ለመስጠት እራት ከውጭ ታዞ ለእኔ ምግብ ለመስጠት ተሳቀቀች። ምክንያቱም ጓደኞቿ ሲመጡ ሁሉ የሚበሉት በዚያች ሰዓት ነው እና በዚያ ሰዓት ለእኔ ለማቅረብ ተሳቃ። ልጅቷም አዲስ ስለነበረች ከሳህኗ ላይም ከመጠጫ ብርጭቋ ላይም የተጻፈበትን ጽሑፍ ሁሉ አካፍላኝ እኔም ቪዲዮ ሰርቼ ወደ እናንተ አምጥቼው ነበር ማለት ነው። እና አንዳንድ ቶች በዚህ ይከፋሉ። ይሄ ችግር የለውም፣ ለይተው ስለሰጧችሁ ችግር የለውም፣ በዚህ አትከፉ። ግን ይችን ልጅ ነገሩን ያከበደባት ምን እንደታውቃላችሁ? እሷ አዲስ ነች፣ ቋንቋ አትችልም፣ የምታውቀው ነገር የለም። ይሄ ያንቺ ሳህን ነው፣ ይሄ ያንቺ ብርጭቆ ነው ብላ መዳማ ሰታት ነበረ። እሷ ማሚን ብላ ተቀብላ ነበር። ገብቷቸዋል። እሷ ደግሞ በማታውቀው ነገር ግን ብዙዎቹ ሀታ የመብላና የመጠጫና የመመገቢያ ሳህን ተለይቶ እንኳን ቢሰጣቸው አጥበው ከአንድ ላይ የሚያስቀምጡ ከአንድ ከበት የሚደረድሩ አሉ። ያቺን ያሳየዋችሁ ልጅ ግን ሀታ መደርደሪያ እንዳትጨምር ከነሱ ጋር አብሮ እንዳይደርግ ወላሂ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ለራሷ የሆነች ሰርቪስ ሰታት ከዛች ላይ ነበር የምታደርቀው። ማድረቂያዋም መመገቢያዋም ሁሉ ነገሯ ማለት ነው። የሰራተኛ የተባለች ለብቻ ነው የምትቀመጥና አንዳንድ አረቦች አላህ ልቦና ይስጣቸው። እና ይችኛዋ ልጅ ግን ለይታ ከመስጠቷ በላይ ያመማት ምን እንደው ታውቃላችሁ? እሷ ባለማወቅ አጥባ ከነሱ ጋር አስቀመጠችው። ስታዩ ከነሱ ጋር ነው ያለና ለምን አስቀመጥሽው ትልና መዳሟ ትናደዳለች ማለት ነው። ስትናደር ደግሞ ምን ታደርጋለች? የሷን ሳህን ተለይና ታወጣና ከልጅቷ ከፊቷ ላይ ወረወረችባት ማለት ነው ያገሬ ልጆች። እና ስትወረውረው ሳህኑ ተሰበረብኝ አለች ማለት ነው። እና ሳህኑ ተሰብሮ አሁን በፕላስቲክ ነው መበለው እያለች ነው። እና ልጅቷን የከፋት
በፕላስቲክ መመገቡ አይደለም ልጅቷን ያስከፋት። ያንን ሳህን መዳሟ ከፊቷ ላይ ወርውራበታለች ማለት ነው። ልጅቷ ገና 2 ወሯ ብቻ ነው ብያቸዋለሁ። አስቡት፣ የሰው ሀገር ቋንቋ የሰው ቤት ኑሮ አይደለም በ2 ወር ይቅርና አመት እንኳን ሰርተን ቋንቋ የማንችል ልጆች አለን ማለት ነው። ይቺ ልጅ ማለት ከአሁን በፊት የሰራች ቢሆን እሺ ችግር የለም። ወይም መዳሟ ከአሁን በፊት አስጠንቅቃት፣ ሁለተኛ ከዚህ እንዳታደርጊ አንቺ የተመገብሽበትን ለብቻ አስቀምጭ ብላ ነግራት ድጋሚ አድርጋ ቢሆን እሺ ይባል ነበር ማለት ነው። ግን ሳህን ብቻ ለይታ ሰጠቻት። ከዚያ እሷ እንደ ማንኛውም እቃ አጥባ ነው የደረደረችው እንጂ ይሄ ነገር እንደሚያስከፋ ወይ መዳሟ እንደሚያናዳ ብታውቅ ኑሮ ባላደረገች ነበር። እሷ ግን ልጅቱ እያወቀች ሆን ብላ ያደረገች መሰላትና እንደዚያ አደረገችባት። እናታችን ከፍቶኛል 2 ወሬ ነው ምን ላድርግ እያለች ነው። እንደኔ እህት አለምዬ ከጅምሩ ነው ገና ማየት ያለብሽና ገና ቋንቋ ሳታውቂ በዚህ ልክ ያደረገችሽ እየቆየች ስተጂ ሴትዋ ምን አይነት ከባድ እንደሆነች ግን መገመቱ ቀላል ነው። ስለዚህ እንደኔ ወደ ቢሮ ብትመለሽ ይሻላል። ወደ ቢሮ ተመለሽ ያልኩበት ምክንያት እዚህ ላይ እንድታውቁልኝ የምፈልገው ሳህን ወይንም ብርጭቆ ለይታ ስለሰጠቻት ሳይሆን ምንም በማታውቀው ቋንቋ የማታውቅ ልጅ ለምን ሳህን ጨመርሽ ብላ ለምንድን ነው ፊቷ ላይ እየሰበረችባት? ስለዚህ ገና ካሁኑ እንደዚህ እየተጫነችሽ እንደዚህ እየረገጠችሽ እዚያ ቤት ችለሽ ኑሪ አይደለም፣ እንደምንም ወደ ቢሮ ተመለሽ ማለት ነው። ነገር ግን ወደ ቢሮ አልመለስም ወይም እሷ ይቅርታ ጠይቃሽ ከሆነ ምናምን ነገር ችግር የለውም። በፕላስቲክ መብላቱ ኖርማል ነው። ወላሂ እኔ ልንገራችሁ፣ ከአሁን በፊትም ነግሬያችሁ የእኛ ቤት በጣም ነጻነት አለው። እንደፈለግኩኝ ነው ምኖር ብያችኋለሁ። እንደፈለግኩ ማለት ነው። የምን የሰራተኛ ሳህን የምን ሀታ ዝግጅት እንኳ ሲኖር እነሱ በልተው ከጨረሱ በኋላ በሌላ ሳህንኛ ልንበላ ስንል ካየችን ላ ነው የምትል። እነሱ በበሉበት ሳህን አጥበን ነው እኛ የምንበላ ማለት ነው። ማንኪያን በዚሁ ነው የምንጠቀመው፣ ሳህንን በዚያ ነው የምንጠቀመው። እኔ አብሬ ቀርቤ ራሷ ከእሷ ጋር እበላለሁ፣ ግን እኔ እንዲሁም እሳቅቃለሁ። ደስ አይለኝም፣ ነጻነት አይሰጠኝም። ምንድን ነው የምታደርጊ ካላችሁኝ፣ የራሴ መጠጫ አለኝ፣ የፈለግኳቸውን መርጫ አስቀምጣለሁ። የመመገቢያ ማንኪዎችም እንደዚህ ሀታ ሼህ ስጠጣ እንኳን ማማስልባት የሼህ ማንኪያ ትለያለች ማለት ነው። እነሱ ከልክለውኝ አይደለም የሀገሬ ልጆች፣ ከነሱ በላይ እኔ እነሱን መቀራረብ የእነሱ የሆነ ነገር መንካት አያስደስተኝም። ግን ደግሞ እናንተ እነሱ ስለሆነ ሆን ብሎ የከለከሏችሁ በቃ የሆነ እናንተ ከነሱ ያነሳችሁ ከነሱ የተለያችሁ ነገር ምናምን መስሎ ሌላ ነገር ተሰምቷችሁ ሊከፋችሁ ይችላል። ግን ሊከፋችሁ አይገባም። ይሄ ሊያስከፋችሁ አይገባም። እኛ አላማ ያለን ሰዎች ነን። ከሳህኑ ምን አለን የሀገሬ ልጆች፣ ከማንኪው ምን አለን የሀገሬ ልጆች። እና ባለፈው በሰራሁትም እኔም እንደዚህ ነው የምታረገኝ። እኔም ስንት አመቴ ነው አንዷ ልጅ በእሷ ልጅ ድጋሚ ቪዲዮ ሰርችላችሁ ነበር አይደለ? እንዲሁም ትልቅ እየኮመንት ጽፋ ነበር እና ረዘም ያለ እሱን ደግሞ ሳላነበው አለፈብኝ። እሱም ምንድን ነው ከመጡ 1 አመት ከ6 ወሬ ነው ከዚህ ቤት ማለት ነው ብላለች። እና ሼህ ጠጥቼ አላውቅም አለች። ገባችሁ? ለምንድን ነው የማጠጣ? ሴትዋ እንድጠጣ ትፈቅድላትም። ገብቷችኋል? የመመገቢያ ሳህኔ አንዲት ተሰጥታኛለች ብላለች ማለት ነው። ምግብ የምበለው ማታ አስተርፌ ነው ብላለች። አንድ ቀን ሳላስተርፍ ቀርቼ ለምን አላስተረፍሽም ብላ በጣም ሰደበች ምናምን ብላ የሰራሁትን ቪዲዮ ታስታውሳላችሁ? ወላሂ ልጅቷ ድጋሚ እዚያ ቪዲዮ ስር ኮመንት ጽፋልኝ ነበር። ስለተረዳሽኝ አመሰግናለሁ ምናምን ብላ እራሷ ማለት ነው። እና በዚህ ልክ የከበዱ ቤቶችም አሉ። ብቻ የምትበሉት የምትጠጡት የምትመገቡት ነገር አትጡ እንጂ ሳህን ለይተው ስለሰጧችሁ ማንኪያ ለይተው ስለሰጧችሁ አይክፋችሁ። እውነቴን ነው የምላችሁ። ግን የዚችን ልጅ መዳሟ ያናደደችኝ ለምን ትሰብርባታለች ነው። ገባችሁ? እሺ ተናዳም ቢሆን ምንም ብላም ቢሆን ሳህኑን አንስታ ለይታ አስቀምጣ ጮሃባትም ሁለተኛ ከዚህ ላይ እንዳትጨምሪ ብላ ብታልፋ እንድሮ ችግር የለም። ግን እሷ ልጅቷ እንዲከፋት ያደረጋት ከፊቷ ላይ መከስከሷ ነው። ሌላ ሳህን አልሰጠቻትም። አሁን በፕላስቲክ እየበላች ነው። በፕላስቲክ ትብላ፣ ችግር የለውም። እና እንደዚህ ያለ ጫና ያለባችሁ ልጆች ገና አዲስ ከሆናችሁ ብትመለሱ ጥሩ ነው። አዲስ ሁናችሁ ደግሞ እንደዚህ ያለ ነገር ሲከሰትባችሁ ለይተው ከሰጧችሁ ሁሌም ቢሆን ለይታችሁ አስቀምጡ። ሀታ እነሱ አፋውተው እንኳ ባይነግሯችሁ በራሳችሁ ለይተው ሰጥተዋችሁ አይደለም። ስለዚህ ስታጡም ሆነ ስታደርቁም ሆነ ለብቻችሁ ለይታችሁ አስቀምጡ። ለይታችሁ ላስቀመጣችሁ ደግሞ የተለየ ሰዓት ስለሰጣችሁ ደግሞ ሊከፋችሁ አይገባም። ያልፋል። ነገም ሌላ ቀን ነው። ማማር መዘነጥም በቤት ነው። የሰው ቤት የሰው ነው። የሀገሬ ልጆች ጊዜያዊ ነው፣ ኮንትራት ነው። ሁሌም ጠንቀቅ ብለን እንቀመጥ የምላችሁ ለዚህ ነው። ለምን የሰው ቤት ስለማያኮራ እና እህት አለም እንደኔ ቤት ቀይሪ ነው የምለው። ለማንኛውም አይዞሽ፣ አይክፋሽሽ፣ ያጋጥማል።